3200 ብር ነው 1 ኪሎ ይበቃናል ከዛስ የሚበላችሁ ግማሽ ብንበላ እኮ ነው ግማሽ ይበቃናል ግማሽ ይበቃናል ማንተም 3000 ያዝና ባዩ ሱማ አንቺ 3000 ካሽ እኔ 6000 ይዛለሁ ችግር የለውም አይ 3000 ችግር የለውም አልጋ እኔ ቤት ነው የምወስዳት አልፈልገም አይ ለአልጋስ ይላል አልጋ እኔ ቤት ነው የምወስዳት አቤት ሰው ግን አቤት ሰው አቤት ለአልጋስ ይላል አይደል እኛ እኮ ማውራትም አልቻለም እኮ ሰው መገባበዝም አልተቻለም የግድ አልጋ መያዝ አለበት አራ የለም አንቺ ካፕላውስ አለ ታዩ እዛ ነው ለመዱት ቤት አለን እኮ ቤት አለው እኮ ምንድነው አልጋ የምትሉት ቴንክ ዩ አመሰግናለሁ ግን ቤት ያለው ስድሽም ግን ዝም ብለሽ ነይ እሺ አይ ብታረግጂስ በኋላ ልትመጪ ነው ቤት እግዚአብሔር ዲቪ የደረሰው ሰው ላስረግዝ እስቲ ነይ አንቺ ዝም ብለሽ ነይ እሺ ነይ አትቆይ እኔ ቁርስ አልበላም ምሳ አንድ ላይ እንድንበላ ነው እኔም ቁርስ አልበላም በቃ ነይ እንበላለን የለም ፕሮቴክሽን የለም ጋይስ እሺ ሶሊ በቃ ደውይልኝ አሁን ስቶጪ ደውይልኝ እሺ አሁን ላይቭ ላይ ሆኜ ደውይልኝ ወተሽ እሺ እኔ እናት እሺ ለምንድን ነው ሴቶች የምትሳደበው አንተ ማን ስለሆንክ ነው ምንድነው የምትፈልጊው እንዴ ምን ፈልግሃለሁ አንተ እኮ ማትፈልጊ እኮ ነው ለምን እኮ አንተ ማን ስለሆንክ ነው እንደዚህ ሴቶች እያስገባክ የምትሳደበው ራስሽ እኮ ነው ስድብ የጀመርሽው ከኔና ሌላ ሰው ተሰድባየሽኝ እንዴ ራስሽ አረ ሌሎች ስትሳደብ እየሰማሁህ አይደል እንዴ ምንድነው እና ደበረኝ ስሰድብሽ እኔ እንኳን ጫፌን አትነካኝም እሱ እንኳን ተወውና ውጪ ይሻላል የቻይና ስማ እጂ በጣም ፊጋ እንደዚህ አይነት ቤት አለ እንዴ እንግዲህ ለኛ ኖረ ስንት አመትሽ ነው 19 ገና ነሽ አዚህ ነው የተወለድሽው የት ነው አይደለም ትግራይ ወሎዬ ነኝ ጥሩ 19 ብቻ ነሽ አስተያየት አታረጊም እድሜሽን የምሬ ነው 19 አመቴ ነው ከዛ በላይ ይመስላል አይ 20 21 ደሞ ታቱም አለብሽ እንዴት አየኸው እስቲ ላስጠፋው ነው የቆየ ነው ደስ አይልም ማን የነቀሰሽ እንደዚህ ክፍለ ሀገር ስለዚህ ድንግል አይደለሽ ማለት ነው ድንግልና እናታቱ ደግሞ ይገናኛል እንዴ አዎ እንዴት ድንግል ሴት በተአምር ወንድ ልጅ ሰውነቷ እንዲነካ አትፈቅድም እኔ ግን ወንድሜ ነው ይሰራኝ አሉ አንዳንድ ወንድሞች ደግሞ የሰው ገላ ላይ የሚጮቱ ምንድነው ታዲያ እንደዚህ ስል ደፍተር አስመስሎሽ ወይ እየተለማመደብኝ ነው የምር ደረትሽ ላይ ማን አለብሽ አይ የለብኝም ብቻ ምንድነው ትርጉሙ ዝም ብሎ ጽሁፍ ነው ምናምን ነው የሚለው አሁን ብቻሽ ነው የምትኖሪው ተከራይቼ ነው የምኖረው አይከብድም ኑሮ አትማሪም 19 አይደለሽ ገና 12 ተፈትኜ ጨረስኩ አምና እኮ አሁን ካምፓስ አትሄጂም ነው ወይስ እዚህ ምንድነው ውጤት አልመጣልኝምና ያው እዚህ እየሞከርኩ ነው ስራ ምናምን ስራ ሀገር ቤተሰብ ስራና ገና እስክታገኝ ነው ታዲያ አሁን ነው የመጣሁት 5 ወሬ ነው ከመጣሁ አዲስ አበባ እኮ ስራ አላገኘሽም አላገኘሁ እና ቤት ኪራይ ቢያንስ በትንሹ 5000 6000 ብር ትከፍያለሽ 6000 እና እንዴት ነው ታዲያ የምትኖሪው በጥበቡ በእግዚአብሔር አይ የምሬ ነው ቤተሰብ ብር ይልክልሻል ምናምን ነው ወይስ ምንድነው አይ አሁን ኦንላይን ሾፒንግ ጀምሬያለሁ ወደ ክፍለ ሀገር ምናምን እቃ የሚፈልጉ ሰዎች እልክላቸዋለሁ ምናምን በዛ ነው ያለሁት ቤተሰብ አያግዘኝም
ፍቅረኛስ? ወይ የለኝም። ባልስ? አሁን ላይ አስፈላጊ መስሎ አይታየኝም። የምሰራበት እድሜ ነው። ልጅስ? ኦ አንተ የምር ነው? ፍቅረኛ ባል ሳይኖር ልጅ አይከብድም? ድንገት አስረግዞ የጠፋ ሰው ካለ? አይ ጥሩ ግን አሪፍ ላይ ነሽ። 19 አትመስይም። የ19 ዓመት ልጅ አስተሳሰብ አይደለም ያለሽ። ኑሮ እኮ ያበስላል። አበስለሻል እንዴ? በጣም ቤተሰብ ጋር ሳትኖር ስትቀር ሁሉን ነገር ራስ ማኔጅ ማድረግ ስትጀምር እኮ ጎበዝ ትሆናለህ። ስራ እኔ ልፍጠርልሽ? ስራ መስራት ትፈልጋለሽ? በጣም ደስ ይለኛል። የምር ማርያም። በወር የምታስቢው ደሞዝ ስንት ነው? ይሄን ያህል ቢከፈለኝ የምትይው አሁን እንደ ጀማሪነትሽ? እኔ አላቅም፣ ብቻ ቤት ኪራይ ከፍሎ ቤት ኪራይን ከፍዬ ትንሽ የታክሲ ምናምን እንትን ካለኝ በቂ ነው ለኔ፣ ከበቂ በላይ። እኔ በወር 10,000 ብር ከፍልሻለሁ። ከዛስ ምንድነው ስራው? በሳምንት 2 ቀን ትመጪና ቤቴን ታጸጃለሽ፣ ምግብ ምናምን ሰርተሽ ትሄጃለሽ። ደስ ይለኛል። ጌታን በል ምን ችግር አለው? ተረጋጊ። ቆይ አስቤበት ነው፣ ከራሴ ጋር ተማክሬ ነው። ትላንትና እንደዚህ ኦፈር አቅርቤላት አንዷ እሺ ብላለች። ግን ከየት ነው እሷ የምትመጣው? ከየት ነው? ከጦር ኃይሎች። ለእሷ አይሆናት። አንቺ ፊጋ ነሽ። አዎ ቤት ማጽዳት ላይ እንዴት ነሽ? ጎበዝ ነኝ እኔ፣ ስራ እችላለሁ። ጌታን በቃ ጥበቃው ጋር ቁልፍ ይቀመጥልሻል። ትመጫለሽ፣ ታጸጃለሽ፣ ከዛም በኋላ ትሄጃለሽ። ደስ ይለኛል በጣም። ሌሎች ጓደኞች ካሉክም እንደዚህ ንገርልኝና በደንብ እሰራላቸዋለሁ። ያው አይ አሁን በሳምንት 2 ከሆነ ካንተ በሌላኛዎቹ ቀኖች ከሌላ ሰው ጋር መስራት እችላለሁ። ያው ምንም ስራ ስለሌለኝ ፍሪ ታይም አለኝ ብዬ ነው። አንቺ በምትመጪበት ሰዓት እኔ ቤት ውስጥ አልኖርም። እሺ ችግር የለውም። አዎ ተያዥ ያስፈልግሻል። ችግር የለውም። ለተያዥ እኮ ተያዥ መታወቂያ ያለው ሰው የሆነ ችግር ቢፈጠር የሆነ እቃ ቢጠፋ እንትን የሚል ሰው ያስፈልግሻል። ችግር የለውም እሱ ችግር የለውም። ጌታን እፈልጋለሁ። እኔ አንቺን ሰፖርት ለማድረግ ነው 10,000 ያልኩሽ እንጂ ሌላ ሰው ጋር እንደዚህ ብር ላታገኝ ትችያለሽ። አዎ ኧረ ልክ ነህ። በጣም ለኔ በጣም ትልቅ ነገር ነው ጌታን። እሺ ስለዚህ አውራሻለሁ። ሌላ ሰዎችም እዚህ ላይም ካላችሁ ማሰራት የምትፈልጉ ያናግሩሻል። እሺ ግን እንዲህ በቀላሉ ሰው አትመኝ። እሺ ብዙ ሰው አስቸጋሪ ሰው አለ። እኔ በሌለበት ሰዓት ነው የሆነ ነገር ባረገሽም እከሌ እንዲያርጎኝ ብትይ ተሰሚነት ይኖርሻል። ታዋቂ ሰው ስለሆንኩኝ እንደዚህ ብትይ ማለት ነው። ግን ሌላ ሰው ጋር እንዲህ ቶሎ እንትን አትበይ። የስራ ፍላጎትሽ የሚደነቅ ቢሆንም ሰው ቤት ሄዱ ምናምን ሌላ ሰው ጋር መስራት ከባድ ነው። ወይ ለሁለት ሆናችሁ መስራት መሄድ ላንቺ 5,000 ጥቃት ይደርስብሻል። አይ ልክ ነህ፣ ገብቶኛል። ጓደኛዬ ስላለች እሷን አውራትና ካልሆነ ለሁለት እንሰራለን። የሚያሰራን ካለ ለሁለት መስራት እንችላለን። በቃ እንደዛ ብታረግ ይሻላል እንጂ የሰው ቤት አይታመንም። አይ ልክ ነህ በጣም። ሌላ ምንድነው? በቃ እኔ አወራሻለሁ። እሺ ችግር የለም። ሌላ ምን የምትፈልጊው ማስተላለፍ የምትፈልጊው መልእክት አለ? አረ የለም። ኦንላይን ሰራለሁ ምናምን ብለሻል። ምንድነው የምትሰሪው? ኦንላይን ቴሌግራም ላይ ጫማ ልብስ፣ የትኛውንም ጫማ ልብስ ሲልኩልኝ ፈልጌ ገዝቼ የሆነ ብር አትርፌበት እሸጥላቸዋለሁ። አሁን ቤት መውጣት የማይፈልጉ ምናምን አሉ አይደለ? እዛ ሆኖ ሰዓት የማይመችላቸው ምናምን ስራ ቢዚ የሆኑ ሰዎች ምናምን ካሉ እኔ ገዝቼ የሚፈልጉትን የትም ቦታ ገዝቼ አደርስላቸዋለሁ ማለት ነው።
ከዛ የሆነ ነገር እኔ የታክሲ ምናምን አተርፋለሁ። አይ ጥሩ። ግን ታገኛለሽ እንደሱ አይነት ሰው እየሰራሽበት ነው? እስካሁን ክፍለ ሀገር ነው። አዲስ አበባ ያው ሰው አይተማመንም። እኛ ጋር ነው አሁን ክፍለ ሀገር ምናምን ያሉ ሰዎች እዛ የማያገኙትን እቃ እኔ እልክላቸዋለሁ እዚህ። እሺ እንደዛም ከሆነ በቃ ጥሩ። ለኔ ማስቤዛ ትገዥልኛለሽ? እሺ ደስ ይለኛል ሞኒዬ፣ በጣም ቴንኪዩ። ግን ዋናው ቁም ነገሩ ለስራ ያለሽ ፍላጎት ምናምን ደስ ይላል። ግን እንትን አንቺ አሁን አይ ቲንክ ወለየ ስለሆንሽ ምናምን አንተ ሀገር ጣጣ የለውም ምናምን ሰው ግልጽ ነው የሚያወራው፣ ምስኪን ነው። እዚህ እንደዛ አይደለም፣ ብዙ ሰው ሊጎዳሽ ይችላልና ሰው አትመኝ። ለሰው በምንም ተአምር አምነሽ ብር አትስጪ። ቀድ ብዙ ሰው ዴሊቨሪ ምናምን ተብሎ ይበላል። እኔም ተበልቻለሁ ሐዋሳ ብለውኝ እቃ አዝዤ እና ከፍዬ እንትን ብሎክ አደረጉኝ። አዎ እንደዚህ ነው፣ ሰው በጣም ይወሻሻል። ስለዚህ እንደዛ ሰው አትመኝ። በተቻለ መጠን ቀድመሽ አንቺ የራስሽን አድቫንቴጅ ይዘሽ ሰው አናግሪ እንጂ ከሰው በምንም ታምር ካንቺ ጎሎ ለሰው አታርጊ። የመሰለሽ ሰው የለም ላንቺ አስበውም ችግር ውስጥና ቤት ኪራይ ያለባት ብሎ ብርሽ የሚታውስ ይበሉሻል። እሱን እንትን በይ። ስልክሽን በውስጥ መስመር ላኪልኝ። ድንገት ደግሞ በሌላ ስራ ሊረዳሽ የሚፈልግ ሰው ካለ ድንገት የሚያይ ሰው ካናገረኝ አንቺ ምክንያቱም አሁን የምሬን ነው የምልሽ በጣም አንቺ አሁን ስራ ትፈልጊያለሽ። አዎ ኢንቦክስ ላይ አብዛኛው ሰው የሚመጣው አብሮሽ ሊተኛ ነው። ይሄን አስረግጬ ልንገርሽ። አሁን ከዚህ በኋላ ስትወጪ ሪል ቢረዳሽ ሰው ብታገኝ ትልሽ ሰው ነው። አብዛኛው ቆንጆ ነሽ አብሮሽ ሊተኛ ነው እንደዚህ ያለ እንዲህ ያለ ብሎ የሚልክልሽ ገባሻ? እና ያንን አድቫንቴጅ ራስሽን እንትን ማለት አለብሽ፣ መጠበቅ አለብሽ። ትክክለኛውን መርምሪ። በእኔ በኩል ደግሞ ድንገት ነገር ሪከርዱን አይቶ ምናምን ሊረዳሽ የሚፈልግ ሰው ካለ ኮንታክት አድርግሻለሁ። ስልክሽን ስጪኝ። እሺ። ግን ልልሽ የምፈልገው በምንም ተአምር ሴትም ይሁን ወንዶችን አትመኝ። አይ እሺ፣ ችግር የለውም። አዎ እንዳታምኝ። የራስሽን አድቫንቴጅ ብቻ አስጠብቂ መጀመሪያ። እሺ። ደውልልሻለሁ። እኔ ጋር ያለው ነገር እናወራለን። እሺ። በውስጥ መስመር አስቀምጥልሃለሁ ስልኬ። እሺ። ጎበዝ በርቺ። እኔንም እንዳታምኝ፣ ሰው እንዳታምኝ። እሺ። ለማንኛውም ደውልልሻለሁ። እሺ። አመሰግናለሁ ጊዜን ስለሰጠኝ። እሺ። መልካም ቀን። እሺ። መልካም ቀን።